ሰላም ተማሪዎች እንዴት ናችሁ? ዛሬ እንግዲህ ግሬድ 11 ኢኮኖሚክስ ዩኒት 6 ሁለተኛውን ክፍል ነው የምናየው። በዛሬው የትምህርት ጊዜያችን ወይም የጥናት ጊዜያችን የምናየው አንደኛው ፕሮዳክቲቪቲ ምንድነው፣ እንዴት ይለካል የሚሉትን ነገሮች ሲሆን ሌላው ደግሞ the human development index የሰው ልጅ እድገት የምንለካበት ይሄ በየሀገራቱ ይለያያል። ከኢንካም በዘለለ በምን ይለካል የአንድ ሀገር ህዝቦች እድገት የሚለውን የምናይበት ነው ማለት ነው። ቀጥታ መጀመሪያ የምንጀምረው እንግዲህ ፕሮዳክቲቪቲ ምንድን ነው ከሚለው ነው። ፕሮዳክቲቪቲ ኢዝ ዲፋይንድ አስ ዘ ሬሽዮ ቢትዊን ዋት አውትፑት ኤንድ ኢንፑት። ፕሮዳክቲቪቲ ወይም ምርታማነት የምንለው ነገር ዲፋይን የምናደርገው ማንና ማንን በማነጻጸር ነው ማለት ነው። አውትፑትንና ኢንፑትን ያስገባነውንና ያወጣነውም ማለት ነው። አውትፑት ኦቨር ኢንፑት ማለት ነው። ለምሳሌ አንድን ነገር አስገብተን አራት አውትፑት ካገኘን ፕሮዳክቲቪቲያችን ለአንድ ኢንፑት 4 ነው ማለት ነው። ስለዚህ 4 ነው ማለት ነው አይደል? ሲካፈል 4 ነው የሚመጣው። አሲዩም እናደርግና አንድ አስገብተን ግን አሁንም አንድ ኢንፑት ተጠቅመን 8 ነገሮችን አውትፑት ማውጣት ብንችል ፕሮዳክቲቪቲያችን ስንት ይሆናል? አሁን 8 ከቅድሙ ያሁኑ ይበልጣል። ለምን? የተጠቀምነው ኢንፑት አንድ አይነት ነው፣ ነገር ግን ያወጣነው አውትፑት የዚህኛው ይሄን ኤ ብንለው ይሄኛውን ደግሞ ቢ ብንለው የኤ ብዙ ነው ያወጣ ነው። ስለዚህ ኤ ላይ ሞር ፕሮዳክቲቭ ነን ማለት ነው። ሶ አውትፑቱን ከኢንፑቱ ጋር የምናነጻጽረው ማለት ነው። የሆነ ኢንፑት ተጠቅመን ምን ያህል አውትፑት አመጣን፣ ምን ያህል ውጤት አመጣን የሚለውን የምንለካበት ነው ማለት ነው ፕሮዳክቲቪቲ የምንለው። ኢት ሜዠርስ ሃው ኤፊሺየንትሊ ኢንፑትስ ላይክ ሌበር ኤንድ ካፒታል አር ዩዝድ ቱ ፕሮዲውስ ኤ ጊቭን ሌቭል ኦፍ አውትፑት። ይሄ ፕሮዳክቲቪቲ የምንለው ነገር ወይም ምርታማነት የምንለው ነገር ምንን ነው የሚለካልን? ኢንፑቶቻችንን ምን ያህል ኤፊሽንትሊ እየተጠቀምን ነው። እዚህ ጋም ይኸውላችሁ ተመልከቱ፣ ላንድ ነው ብለ የተጠቀምነው። ለምሳሌ እዚህ ጋም ላንድ ነው የተጠቀምነው። ተመሳሳይ ላንድ ተጠቅመን ነገር ግን ያመጣነው አውትፑት ይለያያል ማለት በሌላ ቋንቋ እዚህ ጋር ላንዱን አፕሮፕሪየትሊ ኤፊሽንትሊ አልተጠቀምነውም ማለት ቢ ላይ። ኤ ላይ ግን በደንብ ስለተጠቀምነው ያመጣነው አውትፑት ትልቅ ነው። ሶ ይሄ ፕሮዳክቲቪቲ የሚለካልን ይሄንን ነው። ምን ያህል ኢንፑታችንን ኤፊሽንትሊ እየተጠቀምነው የሚለውን ነው የሚነግረን ማለት ነው። It is a key indicator of economic growth and competitiveness. ኢኮኖሚያችን ምን ያህል እያደገ ነው የሚለውን ወይም ምን ያህል ያድጋል የሚለውን ነገር ሊነግረን የሚችለው ማን ነው? ፕሮዳክቲቪቲያችን ነው። ሶ ኪ ኢንዲኬተር ነው ማለት ነው። A common measure is GDP per hour worked, which is more accurate than what? Output per employee, as it captures actual labor use. ይሄንን ፕሮዳክቲቪቲን የምንለካበት ዋነኛው መንገዳችን ጂዲፒ ፐር ሃወር ወርክድ ነው። በሰዓት ምን ያህል ጂዲፒ ፕሮዲውስ ተደረገ በሚለው ነው። ከምን ይልቅ ምን ያህል አውትፑት ፐር ኢምፕሎይ ወጣ ከሚለው ይልቅ። ለምን ስንል ምክንያቱም አንድ ቦታ ላይ ያለ ኢምፕሎይ የሚሰራ አውትፑት እና ሌላ ቦታ ላይ ኢምፕሎይ የሚሰራ አውትፑት ይለያያል። ስለዚህ የትኛውን እንወስዳለን? ጂዲፒ ግን አንድ ሰዓት ይዘን ምን ያህል ተመረተ፣ ማንም ይሁን ምንም አይነት ሰራተኛ ይሁን ምን ያህል ተመረተ በሚለው ማወቅ ስለምንችል ጂዲፒ ፐር ሃወር ወርክድ ኢዝ ሞር ኮመን ሜዠር ማለት ነው። ሞር የምንጠቀመው ሜዠር ጂዲፒ ፐር ሃወር ወርክድ ነው ከማይልቅ አውትፑት ፐር ኢምፕሎይ ከሚለው ይልቅ ማለት ነው። ሃየር ፕሮዳክቲቪቲ ማለት ሞር አውትፑት ፕሮዲውስ ማድረግ ነው። ምን በመጠቀም? ተመሳሳይ ኢንፑት፣ ሁለት ኢንፑቶችና ይኸው እዚህ ጋር አንድ ኢንፑት እዚህ ጋር አንድ ኢንፑት ተመሳሳይ ለአንድ ተጠቅመን ነገር ግን ብዙ አውትፑት ስናወጣ ሞር ምንድነው ይባላል ማለት ነው? ሃየር ፕሮዳክቲቪቲ ያለን እንላለን። ወይም ደግሞ ፕሮዲውሲንግ ዘ ሴም አውትፑት ዊዝ ፊዮር ኢንፑት። ለምሳሌ እዚህ ጋር 8 አመረትን በስንት? በአንድ ነገር ግን እዚህ ጋር መተን 8 ብናመርት አሁንም አውትፑታችን ነገር ግን በ0.5 ኢንፑት ቢሆን ኢንፑታችን በግማሽ የቀነሰ ማለት ነው። ከዚህ ቢሆን ፕሮዳክቲቪቲያችን የማይበልጣል የዚህኛው ይበልጣል። የዚህኛው ፕሮዳክቲቪቲ ይበልጣል። ለምን? ኢንፑታችን ትንሽ ሆኖ ነገር ግን ብዙ ነገር ማውጣት ቻለን። እዚህ ጋር ግን ትልቅ ኢንፑት ተጠቅመን ነው ትልቅ ያመረት ነው። ሶ ፕሮዳክቲቪቲ ሃየር ነው የምንለው ወይ በተመሳሳይ ኢንፑት ነገር ግን ትልቅ አውትፑት ማምጣት ወይም ደግሞ በትንሽ ኢንፑት ትልቅ አውትፑት ማምጣት። ከማን እኩል? ትልቅ ኢንፑት ተጠቅሞ ካመረተው እኩል ትንሽ ኢንፑት ተጠቅመን ስናመርት ይሄም ሃየር ፕሮዳክቲቪቲ ይባላል ማለት ነው። ፕሮዳክቲቪቲን ናሽናል ፕሮዳክቲቪቲን የምንጨምርባቸው ሜካኒዝሞች 3 ናቸው። 3 ሜካኒዝሞች አሉ ፕሮዳክቲቪቲያችንን የምንጨምርባቸው። ምን? አንደኛው እንግዲህ ፕሮዳክቲቪቲ ምንድን ነው ብለናል? አውትፑት ኦቨር ኢንፑት ነው አይደለ? ስለዚህ አንደኛው ቀጥታ ማንን? አውትፑትን መጨመር ነው። ይሄው እዚህ ጋር ይሄን ስንጨምር
አውትፑታችን ሲጨምር ፕሮዳክቲቪቲ ይጨምራል። ስለዚህ ኢንክሪዝ አውትፑት ዩዚንግ ዘ ሴም ኢንፑት፣ ተመሳሳይ ኢንፑት ተጠቅመን ነገር ግን አውትፑታችንን መጨመር፣ ኤፊሽንትሊ ኢንፑቷን መጠቀም ማለት ነው። ሁለተኛው ሪዲዩስ ኢንፑት ዋይል ሜንቴኒንግ ኮንስታንት አውትፑቱ ኮንስታንት ሆኖ ኢንፑቱን መቀነስ። ይኸውላችሁ ይሄ ሲምፕል ማቴማቲክስ ነው። ለምሳሌ 4 ሲካፈል አውትፑታችን 4 ነው፣ ኢንፑታችን ደግሞ 1 ሊሆን ይችላል። አሁን ውጤቱ ስንት ነው? 4 ነው ፕሮዳክቲቪቲያችን። ፕሮዳክቲቪቲውን መጨመር ሲባል የመጀመሪያው አውትፑቱን መጨመር ነው። ኢንፑቱ 1 እንዳለ ይሄኛው 5 መሆን ቢችል ወይ 6 መሆን ቢችል 6 ሲካፈል ለ1 6 ነው፣ 5 ሲካፈል ለ1 5 ነው። ስለዚህ እየጨመር ነው መጣም ማለት ነው ፕሮዳክቲቪቲውን። ስለዚህ የመጀመሪያው አውትፑቱን መጨመር ያልኳችሁ እሱ ነው። ሲምፕል ማቴማቲክስ ነው ያልኳችሁም ለዚህ ነው። ሁለተኛውስ የታችኛውን ብንቀንሰውስ? ለምሳሌ ይሄኛውን 0.5 ብናደርገው አውትፑታችን 4 እንዳለ ነገር ግን ኢንፑታችንን ወደ 0.5 ብንቀንሰው የዚህ ውጤት ስንት ነው? 8 ነው የሚመጣው ፕሮዳክቲቪቲያችን ማለት ነው። ስለዚህ ፕሮዳክቲቪቲያችን 8 መጥቷል ማለት የተጠቀምነው ኢንፑት ምን ያህል ነው? የተጠቀምነው ኢንፑት 0.5 ነው። ስለዚህ ኢንፑቱን እየቀነስን አውትፑቱን ግን ኮንስታንት ካረግነው ፕሮዳክቲቪቲያችን ምን ይሆናል? ይጨምራል ማለት ነው። ይኸው ቅድምም 4 ነው፣ አሁንም 4 ነው አውትፑታችን፣ አሁንም 4 ነው። ነገር ግን ኢንፑታችን ቅድም 1 ነበር፣ አሁን 0.5 ሆነ። ስለዚህ 0.5 ሲሆን ፕሮዳክቲቪቲው ይጨምራል ማለት ነው። ማቴማቲክስ ነው፣ ጀስት ሲምፕል ማቴማቲክስ ነው። በማካፈል ህግ ከታች ያለው ነገር የሚቀንስ ከሆነ ድርሻው ይጨምራል አይደለም? ማካፈል ላይ እሱ ማለት ነው። ሶስተኛውና የመጨረሻው ደግሞ ግሬትሊ ኢንክሪዝ አውትፑት ዊዝ ኦንሊ ኤ ስሞል ኢንክሪዝ ኢን ኢንፑት። ይሄ ደግሞ አውትፑቱ ኢንፑቱም ይጨምራል፣ ነገር ግን አውትፑቱ የሚጨምርበት መጠን በጣም ትልቅ ነው ከኢንፑቱ አንጻር ማለት ነው። ከኢንፑቱ አንጻር 4 1 ነበር፣ ይሄኛው 2 ስንጠቀም እላይ ያለው 16 ከደረሰ አስቡት። መጀመሪያ ስንት ነበር ሲካፈል? ፕሮዳክቲቪቲው 4 ነበር የነበረው አይደል? አሁን ስናካፍለው አውትፑታችን 16 ነው፣ ኢንፑታችን 2 ነው። አውትፑታችን ስንት ሆነ? 8። ትንሽዬ ኢንፑት ጨምረናል። አውትፑታችን ግን በ4 እጥፍ ነው ያደገው። ከዚህኛው ወደዚህኛው በ4 እጥፍ ነው ያደገው። ይሄ ግን በ1 እጥፍ ነው ያደገው። ኢንፑቱን ትንሽ በመጨመር አውትፑታችንን በከፍተኛ ሁኔታ በመጨመር በሶስቱ መንገዶች ፕሮዳክቲቪቲ መጨመር ይቻላል ማለት ነው። ሌላው ዛሬ የምናየው ፖይንት ምንድን ነው ብያችኋለሁ መግቢያችን ላይ፣ ሂውማን ዴቨሎፕመንት ኢንዴክስ፣ የሰው ልጅ እድገት የሚያመለክቱ ነገሮች ማለት ነው። ዘ ሂውማን ዴቨሎፕመንት ኢንዴክስ ዋዝ ኮንሲቭድ ባይ the UNDP to measure development beyond just income። ከኢንካም በዘለለ እድገትን ለመለካት ነው። የሰው ልጅ ብሩ ሲያድግ ብቻ አይደለም ማደግ የሚባለው። ምን ነገሮች መታየት አለባቸው? ከኢንካም ውጭ ሌሎች የምናያቸው ነገሮች አሉ። ስለዚህ የዚህ የሂውማን ዴቨሎፕመንት ኢንዴክስ ጎሉ ምንድን ነው? ቱ ክሬት ኤ ቤተር ኢንዲኬተር ኦፍ ዌልቢንግ ኤንድ ካፓቢሊቲ ዛን ጂኤንፒ ፐር ካፒታ ኢንካም። በአጭሩ ኢንካም ብቻ አይደለም ማለት ነው። ጂኤንፒ ፐር ካፒታ ማለት ግሮስ ናሽናል ፕሮዳክት ነው አይደለ? ግሮስ ናሽናል ፕሮዳክት ኢት ኢዝ ኦልሶ ዋት፣ ይሄ ምንድን ነው? መኒ ነው አይደለ? እየመዘን ያለ ነው እዚህ ጋር ኢንካምን ነው። ከኢንካም በዘለለ የሰው ልጅ ደህንነት ወይም ችሎታ ወይም እድገት ለመግለጽ የምንጠቀማቸው ሌሎች አመልካቾች፣ ሌሎች መለኪያዎች ማለት ናቸው ሂውማን ዴቨሎፕመንት ኢንዴክስ የምንላቸው። ከምን በዘለለ? ከጂኤንፒ በዘለለ፣ ከኢንካም በዘለለ። HDI has been published annually in the Human Development Report since ከ1989 ጀምሮ። ይሄ ጀስት ሂስቶሪካል ዳራውን እንድታቁት ነው። ከ1989 ጀምሮ በየአመቱ አኑዋሊ በየአመቱ የHDI ወይም Human Development Index ሪፖርት ይወጣል። የየሀገሩ ማለት ነው። የየሀገሩ ይወጣል። ዲቴል አሁን ወደታች ስንወርድ እገልጽላችኋለሁ። It shifts the measurement of development from a single dimension to multiple dimension። ይሄ የእድገትን የምንለካበትን መንገድ ከኢንካም ብቻ ወደ ብዙ ዳይሜንሽን ቀይሮታል፣ ወይም ከብዙ ነገሮች አንጻር እድገትን እንድናይ አድርጎናል HDI መኖሩ። ከዛ በፊት ምንድን ነው የሀገሪቱ እድገት የሚለካው? ምን ያህል ገቢ አገኘች፣ ምን ያህል ወጪ አወጣች፣ ሰው ተቀናንሶ ምናምን እያልን ነበር የምንለካው። አሁን ግን እንደዛ አይደለም። ምን ያህል ገቢ ያላት ሀገሪቱ ብለን አይደለም አሁን የምንለካው። በምንድን ነው የምንለካው? HDIን በማየት ትምህርት ሊሆን ይችላል። ብዙ አሉ፣ 3 ናቸው፣ እናያቸዋለን። እነሱን በማየት እንጂ ኢንካም ብቻ በማየት ሲንግል ዳይሜንሽን ወይም አንድን ነገር ብቻ በማየት ኢንካሙን ብቻ አይተን አገሪቱ ላይ ያሉት ዜጎች በቃ ደልቷቸው እየኖሩ ነው አድገዋል ማለት አንችልም። ሜዠርመንት ዳይሜንሽናችንን እንድናሰፋ አድርጎልናል ማለት ነው። ይህ HDI ያለው እንግዲህ 3 ፒላሮች አሉት። 3 ነገሮችን ነው ባጭሩ የምንለካው። 1 ላይፍ ኤክስፔክታንሲ ኢንዴክስ፣ 2 ኤዱኬሽን ኢንዴክስ፣ 3 ስታንዳርድ ኦፍ ሊቪንግ ኢንዴክስ። እነዚህን 3ቱን ኢንዲኬተሮች በማየት ነው
እድገቱን የምንለካው ማለት። የመጀመሪያው ላይፍ ኤክስፔክታንሲ ኢንዴክስ የምንለው it measures health by the number of years a newborn is expected to live። አንድ የተወለደ ልጅ ስንት ዓመት ኢን አቨሬጅ ሊኖር ይችላል የሚለውን አይተን ነው ይህ ላይፍ ኤክስፔክታንሲ ኢንዴክስ የሚለካለን ማለት። ምን ያህል ዓመት ይኖራል አንድ ልጅ? ለምሳሌ ኢትዮጵያና ጃፓን ላይፍ ያው በዓለም ጃፓን ፌመሷ ስለሆነች ብዬ ነው ሃይ ይር ወይም ረጅም ዕድሜ ሎንግ ይር በመኖር ይታወቃሉ። እስከ ወደ 85 ዓመት ነው አቨሬጅ አንድ ልጅ ሲወለድ አቨሬጁ 85 ዓመት ይኖራል ተብሎ ኤክስፔክት ይደረጋል። ስለዚህ ላይፍ ኤክስፔክታንሲ ኢንዴክሱ የጃፓን ትልቅ ነው፣ የኢትዮጵያ ደግሞ ትንሽ ነው። ይሄ አንደኛው እድገትን የሚያሳይ ነው ማለት። ስለዚህ እኛ ከጃፓን አንጻር ያደግን ሀገሮች አይደለንም ማለት ነው። ኦብቪየስ ቢሆንም አስ ኤግዛምፕል ተጠቅሜዋለሁ። እንግዲህ ይሄ ቪዲዮ እየተሰራ ባለበት ጊዜ ወደፊት ምን እንደምንደርስ እግዚአብሔር ነው የሚያውቀው። ሁለተኛ ኢዱኬሽን ኢንዴክስ ትምህርቱን በማየት የመጀመሪያው ምን አልኳችሁ? ላይፍ ኤክስፔክታንሲ አንድ ልጅ ሲወለድ ይሄን ያህል ዓመት ይኖራል። አንድ ሀገር ላይ ጦርነት ምናምን አለመረጋጋት ካለ ገና ሲወለድ ምን ያህል እንደሚኖር ማወቅም አይቻልም። ለምን አይታወቅም? ነገ ሽፍቶች ወስደው ገደሉት አልገደሉት፣ ቤተሰቡ ይኑር አይኑር አይታወቅም አይደለ? ሶ ያቺ ሀገር አደገች አላደገች በጣም ሰላማዊ ሀገር ከሆነች የአመጋገብ ሁኔታዋ የተስተካከለ ከሆነ ህዝቦቹ የአመጋገብ ሁኔታቸው የተስተካከለ ከሆነ ሰላማዊ ከሆነ ጤናማ ኑሮ የሚኖሩ ከሆነ የጤና ተቋማት እንደ ልብ ካሉ ትራንስፖርቴሽን እንደ ልብ ካለ ሰው በጤና በሰላም ለረጅም ዓመት ይኖራል ተብሎ ይታሰባል። ስለዚህ ያቺ ሀገር አድጋለች እንላለን ማለት ነው። ከምን አንጻር? አሁን ይሄንን ነው አሁን የሚያየነው እኮ ግን ከብዙ ነገሮች አንጻር ስለሆነ ይሄ ላይፍ ኤክስፔክታንሲ ኢንዴክስ አንድ ሰው ብዙ ዓመት ይኖራል ስንል በድንገት አይደለም ይኖራል ተብሎ የሚታሰበው። ሳይንቲፊካሊ አንድ ሰው ብዙ ዓመት ይኖራል ተብሎ የሚታሰበው አገሪቱ ካለችበት የእድገት ደረጃ አንጻር ነው። አገሪቱ ላይ ምን ያህል የጤና ተቋማት አሉ? የጤና ተቋማቱ የሚሰጡት ሰርቪስ ምን አይነት ነው? በጣም ያደገ ነው ወይ? የአመጋገብ ሁኔታው የአገሪቱ ምን ይመስላል? የተመጣጠነ ምግብ ያገኛሉ ህዝቡ ነው እንደ ያገኘውን ነው የሚበላው? ጦርነት አለው የአገሪቱ ላይ? ጦርነት ካለ አንድ ልጅ 85 ዓመት አቨሬጅ እድሜ ያለው ብለን ልንናገር አንችልም። ምክንያቱም አድጎ ወደ ጦርነት ነው የሚገባው። እነዚህ ነገሮችን ታሳቢ አድርጎ የሚነግረን ስለሆነ ነው። አንደኛው ኢንዴክስ ላይፍ ኤክስፔክታንሲ ኢንዴክስ ነው። ሁለተኛው ኤዱኬሽን ነው፣ ትምህርት ሌላኛው ነው። ኢት ሜጀርስ ኖሌጅ ስሩ ሊትሬሲ ኤንድ ስኩል ኢንሮልመንት። እንግዲህ ይሄ ደግሞ ትምህርትን ነው የሚለካልን። የተማረ ሰውን ወይም የእውቀትን ደረጃ አይቶ ነው ያቺ ሀገር ያደገች ነች አላደገችም፣ ወይም የዛች ሀገር ህዝቦች አድገዋል አላደጉም የሚለውን የሚገልጽልን ማለት ነው። የመጨረሻው ስታንዳርድ ኦፍ ሊቪንግ ኢንዴክስ ነው። ይሄ ደግሞ ሪል ጂዲፒ ፐር ካፒታል በመለካት ምን ያህል ህዝቡ ተመችቶት እየኖረ ነው። ይሄ ኢንካምን በማየት ነው እንደማለት ነው። ምን ያህል ሰው በነፍስ ወከፍ ይደርሰዋል የሚለውን አይቶ የሰውን ሊቪንግ ስታንዳርድ በማየት እድገቱን ይለካልናል ማለት ነው። አሁን የምናየው ሜዠሪንግ ኤዱኬሽን ኤንድ ስታንዳርድ ኦፍ ሊቪንግ እንዴት ነው ትምህርትና ስታንዳርድ ኦፍ ሊቪንግ የሚለካው። ላይፍ ኤክስፔክታንሲ እንዴት እንደሚለካ አየን አይደለ? ስንት ዓመት በአቨሬጅ ይኖራል ሰው ብለን እንለካዋለን። ኤዱኬሽን እንዴት ነው የምንለካው? በሁለት ኮምፖነንቶች በሁለት አይነት መንገድ ይለካል። አንደኛው አደልት ሊትሬሲ ነው። ምን ያህሉ 15 ዓመትና ከዛ በላይ የሆነው ሰው ያነባል እና ይጽፋል የሚለውን በማየት አደልት ሊትሬሲ በዚህ ይለካል አንደኛው። ሁለተኛው ደግሞ ዘ ግሮስ ኢንሮልመንት ሬሾ ነው። ይሄ ደግሞ ምን ያህሉ ከህዝቡ ምን ያህል ፐርሰንቱ ፕራይመሪ ሰከንደሪ እና ዩኒቨርሲቲ ሌቭል ላይ ይገኛል፣ ምን ያህሉ ይማራል የሚለውን በማየት ትምህርቱን መለካት ይቻላል። በትምህርት ዘርፍ አንድ ሀገር ምን ያህሉ የተማረ ነው፣ ምን ያህሉ እውቀት አለው የሚለውን የምንለካው በሁለት መንገድ ነው ማለት ነው። አደልት ሊትሬሲ እና ዘ ግሮስ ኢንሮልመንት ሬሾ ማለት ነው። ስታንዳርድ ኦፍ ሊቪንግን ግን ቅድም እንዳልኳችሁ ጂዲፒን ለቶታል ፖፑሌሽኑ በማካፈል ስለዚህ በነፍስ ወከፍ እያንዳንዱ ሰው ምን ያህል ይደርሰዋል የሚለውን ካየን በኋላ ስለዚህ በቂ ነው አይደለም የሚለው ማየት ስለምንችል ያ የሚደርሰው ሪል ፐር ካፒታ ኢንካሙ በቂ ከሆነ ለአንድ ሰው የሚደርሰው በነፍስ ወከፍ ማለት ነው ስታንዳርድ ኦፍ ሊቪንጉ ጥሩ ነው እንላለን ማለት ነው። እንግዲህ የዛሬውን ትምህርት ለመጨረስ እነዚህን ጥያቄዎች እንሰራለን። እስቲ ከዛሬው ትምህርት የወጡ ናቸው። ቀድማችሁ እናንተ ፖዝ እያደረጋችሁ መሞከር ይኖርባቸዋል። ሃው ኢዝ ፕሮዳክቲቪቲ ማቴማቲካሊ ዲፋይንድ? ፕሮዳክቲቪቲን ማቴማቲካሊ እንዴት ነው ዲፋይን የምናደርገው ብለናል። አውትፑት ኦቨር ኢንፑት። ስለዚህ ቀጥታ እሱን ፈልገን አውትፑት ዲቫይደድ ባይ ኢንፑት፣ ሌሎቹ አይደሉም ማለት ነው። ያው ጊዜ ለመቀነስ ብዬ ነው። ኢንፑት ማይነስ አውትፑት አይደለም፣ ሌሎቹም አይደሉም ማለት ነው። which of the following is not? እንደዚህ አይነት ነገር ላይ በደንብ ፎከስ አድርጉ። is not one of the three main pillars of HDI። HDI 3 ሜን ፒላሮች አሉት አልን አይደል? አንደኛው ላይፍ ኤክስፔክታንሲ ኢንዴክስ ነው። ሁለተኛው ኤዱኬሽን ኢንዴክስ ነው። ሶስተኛው ስታንዳርድ ኦፍ ሊቪንግ ኢንዴክስ ነው። ከነዚህ ውጪ የሆነው ማለት ነው የትኛው ነው? ላይፍ ኤክስፔክታንሲ አንዱ ነው። ኢንዱስትሪያል ግሮዝ ኢንዴክስ የሚባል
እኛ አላልንም። ስለዚህ ቢ ኢዝ ራይት አንሰር ማለት ነው። ኤዱኬሽን ኢንዴክስ ሌላኛው ፒላር ነው የኤችዲአይ፣ ሶስተኛው ደግሞ ስታንዳርድ ኦፍ ሊቪንግ ኢንዴክስ ነው ማለት ነው። ስለዚህ ዘ አንሰር ኢዝ ቢ which is not one of the 3 main pillars of HDI ማለት ነው። ሶስተኛው እና የመጨረሻው ጥያቄያችን the education index in the HDI is composed of which two specific indicators? እንግዲህ education index ሁለት ነገሮችን ያያል ብለናል። አንደኛው አደልት ሊትሬሲን ያያል፣ ሁለተኛው ደግሞ ግሮስ ኢንሮልመንት ሬሾን ያያል ብለናል። ሶ የትኞቹን ሁለቱን የያዘው ነው የሚለው አንደኛው ኢንፋንት ሞርታሊቲ ብሎ ኢዱኬሽን ይከብዳል። ስለዚህ ኢት ኢዝ ኖት ዚ አንሰር ማለት ነው። ሃይ ስኩል ግራጁዌሽን ሬት ኤንድ ፒኤችዲ ነምበርስ፣ ምን ያህሉ ፒኤችዲ አለው፣ ምን ያህሉ ሃይ ስኩል ግራጁዌት ነው። በጣም ትልቅ የሃይ ስኩል ተመራቂና በጣም ብዙ ፒኤችዲ ስላለ ሀገሪቱ ላይ ኤዱኬሽን ኢንዴክሱን በዚህ ነው የምንለካው አይደለም አላለም። በእነዚህ ነው ያለው በቃ። ስለዚህ እነዚህ መፈለግ ነው። አደልት ሊትሬሲ ሬት ኤንድ ግሮስ ኢንሮልመንት ሬሾ ኢዝ ዘ ራይት አንሰር ማለት ነው። የዛሬውን በዚህ እንጨርሳለን። በቀጣይ ኤችዲአይ እንዴት ካልኩሌት ይደረጋል እና የኢትዮጵያን ፐርፎርማንስ ደግሞ የምናይበት ነው የሚሆነው ማለት ነው። የዛሬውን በዚሁ ጨርሰናል። መልካም የጥናት ጊዜ